ይሄ ሮቤል የሚባለው የሩቲ ወንድም ነኝ ስል የነበረው ከዚህ በፊት እንግዲህ ከትላንት ወዲያ ምናምን መጥቶ ሩቲ እንደዚህ አድርጋለች እንደዛ አድርጋለች ሲል ነበርና በዚህ ጉዳይ ያልገባው እዩ ብቻ ነበር። እዩ እንደዚህ አድርጋለች፣ ሩቲ እንደዚህ አድርጋለች ብሎ ያልተናገረው ኢዩቤል ብቻ ነበርና ዛሬ ደግሞ መጥቶ ሩቲ ምንም ነገር አላደረገችም፣ አብርሃም አውቆ ነው፣ ምንም ነገር አልሆነም፣ አጠግቡ ያሉትን ምን አይነት ሰዎች እንደሆነ እየፈተናቸው ነው፣ ምን አይነት የትኛው ሰው ደስታውን ይፈልጋል፣ የትኛው ሰው ደግሞ አዘኑን ይፈልጋል የሚለውን ነገር እያጣራ ነው። ግን እነሱ ተሞኝቷል። ስለዚህ አብርሃም እንደዚህ አብሎ ወጥቶበት መተት ተሰርቶበት እንደዚህ በአንድ የሚሻለው ከሆነ ስንቱ በመተት ተደርጎበት ስንቱ እየተሰቃየ አይደለም ወይ? ስንቱ እንደዚህ አይደለም ነበር ወይ? እውነት ይሄ ልጅ ታሞ ከሆነ ጸበል መሄድ ካለበት ጸበል ይሄዳል፣ ሌላ ቦታም አክም ቤት መሄድ ካለበት አክም ቤት ይሄዳል እንጂ ቤት ውስጥ ሆኖ ብቻ ይሻሏል የሚባል ነገር ሰምታችሁ ታውቃላችሁ ወይ? ስለዚህ ድራማ መሆኑን በዚህ ነገር ማየት ትችላላችሁ። ትናንትና ቡዜ ብዙ ነገር ስትፈጥር ነበረ። በቃ አብሉ ወለቀለት፣ ነፃ ወጣ። እንደ አብሉ ከወጣ ብዙ ነገር ይደረጋል እኮ አይደል? እንደ እውነት ከሆነ አብል ስለወጣለት ብቻ አብርሃም ነፃ ወጣ ማለት ነው። መጀመሪያ መተት የሚባል ነገር የለም። መተት ካሰራችበትም ደግሞ ሄርሜላ ነች፣ ከዚህ በፊት ማለት ነው። ሰዓቱ ከተደረገለት በኋላ ነው አብርሃም እንደዚህ ሆነው። ትላንትና ስለ ሰዓት ለምን ጠየቀች? ልጁ እንደዛ ሆኖት ገና በደንብ ሳይሻለው ወደ ራሱ ሳይመለስ ለምን ስለ ሰዓት መጠየቅ አስፈለገ? ስለዚህ መተቱን ያሰራችበት ሄርሜላ ነች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትረፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ እዩና ሮቤል መጥቷል። የመጡበት ጉዳይ ደግሞ ሩቲ እንደዚህ አታደርግም፣ እንደዚህ አይነት ሴት አይደለችም፣ አብርሃም አልታመመም። ግን ምን አይነት ሰው እንደሆኑ አቤል ምን አይነት ሰው እንደሆነ ሁላቸውም ምን አይነት ሰው እንደሆኑ ለማየት ነው ይሄ ሁሉ ነገር እያደረገ ያለው። ማስተካከል የሚፈልግ ነገር አለ። ያበላሸውን ነገር ወደኋላ ተመልሶ አስቦበት ያንን ነገር ማስተካከል ይፈልጋል። ለዛ ነው እንደዚህ ይህንን ነገር ያመጣው ብሎ ኢዩቤል ተናግሯል። ስለዚህ ምን ልላችሁ ፈልጌ ነው፣ ሰው እውነት ከሆነ ሰው እንዴት ነው በአንድ ተሽሎታል። ትላንትና ሄርሜላ ምንድን ነው ያለችው? ወይኔ ጉዴ በቃ ብሎ ወጣልክ፣ ወይኔ ወደ ራስ ተመለስክ፣ ወይኔ እኔ ጋር መጣክ ምናምን እያለች እየጮኸች ነበር። ስለዚህ በአንድ የወጣለት በቃ ኧረ እባክሽ ሌላ የለሽም መተት ተደርጎበታል ብለሽ አስበሽ ከነበረ በአንዴ ነው በቃ ደህና የሚሆነው። ስንቱ እየተሰቃየ አይደለ እንዴ? ስንቱ ጸበል እየሄደ ቤተ ክርስቲያን እየሄደ ስንት ሐኪም ቤት እየሄደ አይደለ እንዴ የሚሻለው? የአብርሃም ምንድን ነው መተት ተደርጎበት በአንድ ያብሉ ስለወጣለት ብቻ የሚሻለው? ምን አይነት አስመሳይ ሰዎች እንደሆናቸው እኔ ግን አላውቅም።